እየሮጠ ነበር የምትበላው። መልካም ነገር በመጣ ጊዜ ግን እግዚአብሔር አምላክ ያንን የሩጫና የትግል ዘመን ቆጥሮ ደሞዝህን ከማታውቃቸው ሰዎች እጅ ይቀበልልሃል። ጩሁና በደንብ አድርገህ አሜን በል። እኔ ዛሬ ባርካችኋለሁ። ሰዎች ከዚህ ቀን ጀምሮ ካዩአችሁ ፍሬ እየያዛችሁ ያዩአችኋል። የድካማችሁ ፍሬ እጃችሁ ይገባል። በጌታ በኢየሱስም እግዚአብሔር በፍሬያማነት ይባርካችኋል። ልባርካችሁ እንደዚሁ በማይቋረጥ በረከት እግዚአብሔር ይባርካችሁ። አየህ ሲዝን አለ ማለት ነው። መልካም ነገር የሚመጣበት ወቅት አለ። አሁን ክፉ ነገር ከባድ ነገር ውስጥ ካለ ነገ ደግሞ ዛሬ ከብዶ እየኖርክ ሊሆን ይችላል። ነገ ግን ቀሎ ትኖራለህ። ዛሬ ተጨንቀ ተጠበ እየኖርክ ሊሆን ይችላል። እመነኝ እንዲህ እንደተጠበብክና እንደተጨነቅ ህይወት አያበቃ። እግዚአብሔር የሚታመን ሰው መልካም ነገር በመጣ ጊዜ ያያል ማለቱ ነው። አንደኛ ሳሙኤል ምዕራፍ 16 ቁጥር 11 እንደዚህ ያነባለው። ቀጥሎም እሰይን ልጆችህ እነዚሁ ብቻ ናቸውን ሲል ጠየቀው። እሰይም የሁሉም ታናሽ ገና አልመጣም፣ ነገር ግን በጎች እየጠበቀ ነው ብሎ መለሰ። ሳሙኤልም በል ልከህ አስመጣው፣ እስኪመጣ ድረስ አንቀመጥና አለው። ስለዚህ ልኮ አስመጣው። እርሱም ደምግባት ያለው ዓይኑ የሚያምርና መልከ መልካም ነበረ። እግዚአብሔርም የመረጥኩት ነውና ተነስተህ ቅባው አለው። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ ፊት ቀባው። ከዚያ ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ። ሳሙኤልም ወደ አርማቴም ሄደ። ከፍና አርግመት ጋር በሉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በመጽሐፍ ቅዱሳችን ውስጥ ከዘፍጥረት እስከ ዮሐንስ ራእይ እግዚአብሔር የሰራባቸው የተጠቀመባቸው በሕይወታቸው ብዙ የምንማርባቸው የእግዚአብሔር ሰዎች አሉ። ከነዚህ መካከል ዳዊት መዝሙረኛው፣ ንጉሡ ዳዊት፣ እንደዚሁም እረኛው ዳዊት፣ የተቀባው ዳዊት፣ ነቢዩ ዳዊት አንዱ እንደሆነ እንመለከታለን። ወዳጆቼ በዳዊት ሕይወት ውስጥ የምንማራቸው በጣም ብዙ አስደናቂ ነገሮች አሉ። ብዙዎቻችን ከንጉሥ ዳዊት ዝማሬዎች እናነባለን። ከመልእክቶቹ፣ ከሕይወት ታሪኩ፣ ካለፈበት መንገድ ብዙ ነገሮችን ከመጽሐፍ ቅዱሳችን ላይ እናገኛለን። እኔና እናንተም በዘመናችን እንደ ንጉሥ ዳዊት ልንሆን የምንችልበትን ሐሳብ ከንጉሥ ዳዊት የእግዚአብሔር ቃል ላይ መነሻ አድርገን እንካፈላለን። ንጉሥ ዳዊት ወይም መዝሙረኛው ዳዊት በዘመኑ የእግዚአብሔርን ሐሳብ አገልግሎ ያንቀላፋ እንደሆነ የእግዚአብሔር ቃል ይነግረናል። የመጀመሪያው ለትንሽ ነገር ታማኝ ሁን። እንደ ንጉሥ ዳዊት ለትንሽ ነገር ታማኝ ሁን። አሁን ያነበብኩላችሁ የእግዚአብሔርን ቃል ስትመለከቱ ሳኦል በነገሰበት ዘመን ላይ ሳሙኤል እሴይ ቤት ሄዶ ከእሴይ ልጆች መካከል አንዱን ለመቀባት ተልኮ ተቀብሎ ሲሄድ እግዚአብሔር አምላክ ቁመት ያላቸውን፣ ሞገስ ያላቸውን፣ ተሰሚነት ያላቸውን ወንድሞቹን የዳዊትን ወንድሞች ሁሉ አልፎ ሳሙኤል አንዱን ሲያይ ቁመቱ ያማረ ሲሆን ይሄ ነው ሲል፣ ሌላኛው ይሄ ነው ሲል ሁሉንም አለፈ። ከነዚህ መካከል እኔ የመረጥኩት የለም አለ እግዚአብሔር። ከዛ ሳሙኤል ቢቸገረው እንደዚህ አለ፣ ሌላ ልጅ የለህም አለው። እና አባትየው የተናገረውን ነገር ነው ይዤላችሁ የተነሳሁት፣ የሁሉም ታናሽ የሆነ ገና አልመጣም አለው። ስለዚህ ዳዊት በልጅነቱ የአባቱን በጎች ይጠብቅ የነበረ ልጅ እንደሆነ እናንተ ታውቃላችሁ። የሚገርመው ደግሞ በመጣ ጊዜ ጸሐፊው ዳዊትን የተመለከተበት እይታ የሚገርም ነው። መልኩ መልከ መልካም ነበር አለው። ዓይኑ የሚያምር ነበር አለው። እና በጣም ደስ ያለው በጣም ቆንጆ ልጅ እንደሆነ መጽሐፉ ይናገራል። እና ሲመጣ እሱ ነው እሱን ቀባው አለው። እሺ፣ ስለዚህ ዳዊት ለመቀባት የተጠራው በግረኝነት ነው የተጠራው፣ ከምድረ በዳ ነው።
በጣም የሚገርማችሁ ነገር ምንድነው? ዳዊት የሚጠብቀው የራሱን በጎች አይደለም አንደኛ። ሁለተኛ ዳዊት ብዙ በጎች አይደለም የሚጠብቀው፣ በጎቹ በጣም ጥቂቶች እንደሆኑ ቀጥሎ ኤልያብ ዳዊትን ሲናገረው ታስታውሳላችሁ። የአባትህን ጥቂት በጎች በምድረ በዳ ትተህ ወደዚህ መምጣትህ ስለምንድነው ብሎ ሲለው ትመለከታላችሁ። የሚገርመው እግዚአብሔር ዳዊትን እንደ ልቤ ይለዋል፣ ወንድሙ ደግሞ የልብህን ክፋትና ትዕቢት አውቃለሁ ይለዋል። አያችሁ፣ እግዚአብሔር ስለናንተ የሚለው ሌላ፣ ሰዎች ደግሞ ስለናንተ የሚሉት ሌላ ሊሆን ይችላል። አብሮ አደጉ የአባቱ ልጅ ወንድሙ ችግር ቢቀጥመው ፕሮቴክት ሊያደርገው የሚገባ ታላቅ ወንድሙ፣ ሞዴል ሊሆነው የሚገባ በብዙ መልኩ አብሮት ሊሆን የሚገባ ወንድሙ ዳዊትን ሲያየው በልብ ውስጥ ክፋት፣ በልብ ውስጥ ትዕቢት አያለው አሉ። እግዚአብሔር ደግሞ ዳዊትን እንደ ልቤ ነው አለ። እንደውም ጠላቱን በምቹ ስፍራ አግኝቶ በሰላም የሚሸኝ ብሎ ስለ ዳዊት ልብ ይመሰክርለታል። እና የሚገርመው እንድትረዱልኝ የሚፈልገው ዛሬ የመጀመሪያው ነጥብ ምንድነው? ዳዊት ንጉስ ሆኖ አዎ፣ ድል አድርጎ አዎ፣ ተዋጊ ሆኖ አዎ፣ በጣም ብዙ ነገሮች አድርጓል። ነገር ግን የዳዊትን ንግስና፣ የዳዊትን ክብር፣ የዳዊትን ዙፋን ይሄንን ነገሮች በጠቅላላ ከማየታችሁ በፊት ዳዊት ከየት ነው የጀመረው ስትሉ፣ ዳዊት የጀመረው ከበግ ጥበቃ ነው፣ ከረኝነት ነው የጀመረው። ሲጠብቅ የነበረው ደግሞ የራሱን በጎች አይደለም። ሲጠብቅ የነበረው ደግሞ ጥቂት በጎች እንደሆነ 17ኛው ምዕራፍ ከዛም ቀጥሎ ሲናገር እንደዚህ ይላል። 17ኛው ምዕራፍ ቁጥር 28 እንደዚህ ይላል። ታላቅ ወንድሙ ኤልያብ ዳዊት ከሰዎች ጋር ሲነጋገር በሰማ ጊዜ እጅግ ተቆጥቶ ለምን ወደዚህ ወረድክ? እነዚያስ ጥቂት በጎች በምድረ በዳ ለማን ተውካቸው? ትዕቢትህንና የልብህን ክፋት አውቃለሁ፣ የመጣው ጦርነቱን ለማየት ብቻ ነው አሉ። ኦኬ፣ አሁን አንድ ሰው ከዳዊት ህይወት ምን ሊማር ይችላል ሲባል ወዳጆቼ፣ ታማኝነት የራስ በሆነ ነገር አይደለም። ታማኝነት የሚመዘነው የራስ በሆነ ነገር አይደለም። የራስ የሆነ ነገር ጥንቃቄ እንጂ የሚባለው ታማኝነት አይባልም። ታማኝነት ለሰው በሆነ ነገር ነው የሚገለጠው የሚለካውም። ምን ያህል ታማኝ ናችሁ የሚለው ነገር ምን ያህል ጥንቁቅ ናችሁ የሚለው ነገር አይደለም የሚያሳየው። ለሰው ነገር ምን ያህል እናንተ ቦታ አላችሁ ነው። መጽሐፉ የሚለው ምንድነው? ኤልያብ ሲናገር እንደዚህ ያለ፣ ያባትህን አየ በጎቹ የዳዊት አይደሉ። ከዛ ሲቀጥል በጎቹ ብዙ አይደሉ፣ ያባትህን ጥቂት በጎች አለ። አንደኛ ታማኝነት በሰው ጉዳይ ነው የሚገለጠው። ሁለተኛው ታማኝነት ደግሞ በብዙ ነገር ሳይሆን በትንሽ ነገር ነው የሚለካው። አሁን እኛ ታማኝነት የሚለካም ይመስለን በብዙ ነገር ይመስለናል፣ በራስ ነገር ይመስለናል፣ ግን አይደለም። አያችሁ፣ በጥቂቱ የታመነ በብዙ ይሾማል እንደሚል መጽሐፍ እኔና እናንተ ብዙ ስለምናቅ እግዚአብሔር ብዙ ነገር ያደርግልናል ብላችሁ እንዳታስቡ። በጣም ጎበዝ ስለሆናችሁ እግዚአብሔር አምላክ ይሾመኛል ብላችሁ እንዳታስቡ። በእያንዳንዱ ነገር እግዚአብሔር አምላክ የነገሩን አያያዛችንን ይገመግማል፣ ያያል፣ ይመለከታል። ለዚህ ነው በጥቂቱ የታመነ በብዙ ይሾማል አለ። ዳዊት 40 ዓመት ነው እስራኤልን የመራው። ዳዊት በወጣበት ድል ያደርጋል፣ ያሸንፋል። በዛ ዘመን ከዳዊት ይልቅ ቁመት የነበራቸው፣ ችሎታ የነበራቸው፣ ልምድ የነበራቸው ብዙዎች አሉ። ወዳጆቼ፣ ይሄ ቅባት ሳሙኤል እጅ ላይ ያለው ቅባት ዝም ብሎ ቅባት አይደለም፣ ታሪክን የሚቀይር ቅባት ነው። ከተራ ሰው ወደ ሌላ ሰው ወደ ትልቅ ሰው የሚቀይር ቅባት ነው። ይሄ ቅባት ዝም ብሎ ቅባት አይደለም። ይሄ ቅባት ካረፈባችሁ በኋላ ኖርማል ሆናችሁ መቀጠል የምታሰብ ጉዳይ አይደለም። እና ዳዊትን እግዚአብሔር አምላክ በምድረ በዳ አይቶታል። በደንብ ስሙኝ። በዳዊት ሕይወት ስትመለከቱ ይኸውላችሁ፣ ለሰው በሆነ ትንሽ ነገር የታመነ ለእግዚአብሔር በሆነ ትልቅ ነገር ተሾመ። አያችሁ፣ ህዝቡን የሚመራ እስራኤልን የሚያስወጣና የሚያስገባ ሆነ። እና ታማኝነት በሰው ጉዳይ ነው። ታማኝነት በትንሽ ነገር ነው። ምናልባት ሰው ቤት የምትሰሩ
ድርጅት ላይ የምትሰሩ የምታገለግሉ ወይም ልዩ ልዩ ኃላፊነት እምነት የተጣለባችሁ ቤተሰቦቻችሁ ጠብቅልኝ ይሄን ስራልኝ ወይም ደግሞ አሰሪዎቻችሁ አለቆቻችሁ በልዩ ልዩ መንገድ እናንተ ጋር እምነት ጥለው አንዳች ነገር የሰጧችሁ ሰዎች እጃችሁ ላይ ያለውን ነገር በልታችሁ ነጋችሁን እንዳትበሉ እጃችሁ ላይ ያለው ነገር አጥፍታችሁ ነጋችሁን እንዳታጠፉ ብርሃናችሁን እንዳታጠፉ አትጠራጠሩ። ምናልባት እንደ ሞኝነት እንዳላዋቂነት ምናምን ሊሰማችሁ ይችል ይሆናል። አንዳንድ ሰዎች አንተ ብልጥ አይደለም አታቅበትም መብላት አትችልበትም ብለው ሊሉ ይችላሉ። ነገር ግን በእርግጠኝነት ነግራቸዋለሁ በጥቂቱ የታመነ ለዛውም በራሱ ጉዳይ ሳይሆን በሰው ነገር ሎያል የሆነ ሰው እግዚአብሔር አምላክ በሚቀጥለው ሲዝን ፕሮሞት ያደርገዋል፣ ክብር ይሰጠዋል፣ ዝና ይሰጠዋል፣ ሰማይን መስኮት ይከፍትለታል፣ ጠላቶቹን ይመታለታል፣ በድል ያወጣዋል፣ በድል ያስገባዋል፣ በጠላቶቹ ፊት ለፊት ራሱን በዘይት ይቀባዋል። እና እንደውም የእግዚአብሔር ቃል ሲናገር ዝቅ ብላችሁ ስታነቡ ምንድነው የሚለው? ሳኦልን ካገኘው በኋላ ዳዊት ሲነግረው እንደዚህ አለ፣ አትችለውም አለው ጎልያድ። አትችለውም ብሎ ሲለው እንደዚህ አለው፣ እኔ አለ ዳዊት ራሱ የአባቴን ጥቂት በጎች ሲጠብቅ ሳል አንበሳና ድብ ይመጣ ነበር አለ እና የኔ አይደሉም ብዬ ይብላቸው ብዬ አልተውኩም። አየህ አንተ አንበሳን የሚያክል ነገር አንድ ደቦል አንድ የሆነ በግ ጠቦት ሊወስድ ሲመጣ ድብ ሲመጣ አየህ እንግዲህ አንበሳው መጥቶ ያንን በግ ጠቦት ሲወስድ ተከታትዬ አስጥለው ነበር ብሎ ሲል እንግዲህ አንበሳ ወይም ደቦሉ ካስጣልከው ወደ አንተ ይዞራል። የያዘውን ነገር ካስጣልከው ወደ አንተ መዞሩ የማይቀር ጉዳይ ነው። ስለዚህ ዳዊት የአባቱን ነገሮች የጠበቀው ራሱን ሪስክ ውስጥ ከቶ ነው። የአባቱን ነገር የጠበቀው ራሱን ለሞት አሳልፎ ሰጥቶ ነው። ከአንበሳ ጋር ሲተናነቅ መቼም ሽቶ ቀብቶት አይደለም። ብዙ ጊዜ እንደሚቦጭረው ወይም እንደሚቧጨር ተስፋ አደርጋል። ምክንያቱም ተናንቀን ተያይዘን አስጥለው ነበር ብሎ ካለ ስለዚህ እግዚአብሔር ቃል እንደሚናገር ልክ እንደዛ ብዙ ጊዜ ቁስሎችን፣ ብዙ ጊዜ ጠባሳዎችን፣ ብዙ ጊዜ ጉዳቶችን፣ ብዙ ጊዜ ደሙ ፈሷል። ብዙ ጊዜ ለምን ቢባል ዳዊት ደሙን ያፈሰሰው ወይ ዋጋ የከፈለው የተቧጨረው የቆሰለው በራሱ ነገር ነው አይደለም። ነገሩ የአባቱ ነው፣ በዛ ላይ ጥቂት ነው። እና የሚገርመው ነገር ሲበላሽ ጠብቆ ወይም ሲወሰድበት ሲሞትበት ጠብቆ ሄዶ ፋዘር ሪፖርት አለኝ እሺ ዛሬ በጎቹን እየጠበቁ ያለ ልክ ከጠዋቱ 5 ሰዓት አካባቢ አንበሳ መጣ፣ ሁለቱን በላው፣ እግዚአብሔር ረድቶኝ እኔ በሰላም መጣሁ አላለም። አስጥለው ነበር አለ። አያችሁ የሰውን ነገር ከጥፋት ካስጣላችሁ እግዚአብሔር አምላክ እናንተን ከውርደት እናንተን ከማጣት እናንተን ከችግር እግዚአብሔር አምላክ ኔክስት ሲዝን ላይ እውነቴን ነው የምነግራችሁ ኔክስት የሚለው ሲዝን የእናንተ እንደሚሆን አትጠራጠሩ። የሰው ነገር እየጠፋ ያያችሁ፣ የሰው ቤት እየፈረሰ ያያችሁ፣ የሰው ስም እየተበላሸ ያያችሁ፣ ወይም እናንተ ጋር ያለ አደራ ኃላፊነት እየተበላሸ ያያችሁ ጸጥ ብላችሁ ስታበቁ እዚህ መጣችሁ እንደ ታዛቢ አትሁኑ። ወይም ደግሞ ልክ እንደ ጸላይ ያርጋችሁ እግዚአብሔር በሰጣችሁ ኃላፊነት ላይ ጉዳዩ እናንተም ባይሆን you have to be loyal committed መሆን አለባችሁ። መጽሐፍ እንዳለ አትታበዩ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው ስራውንም ይመዝናል አለ። አየ እግዚአብሔር በእያንዳንዱ ጉዳይ ላይ ሰውን ይመዝነዋል፣ ቼክ ያደርገዋል። ማን ያውቃል አሁን በተቀጠርክበት ስራ ቦታ አሁን ባለሽበት ቦታ ላይ እግዚአብሔር እየመዘነሽ እንደሆነ ቼክ ያደረገሽ እንደሆነ ማን ያውቃል? ወዳጆቼ በሚቀጥለው ሲዝን ቤተክርስቲያንን ፕላንት አድርገው ለትውልድ የሚሆኑ ሰዎች ዛሬ ለመሪዎቻቸው የጎን ውጋት ያልሆኑ ሰዎች ናቸው። ዛሬ በተሰጣቸው ዲፓርትመንት ላይ ሎያል የሆኑ ሰዎች ናቸው። በየትኛውም ጉዳይ ላይ በጣም የሚገርማችሁ ነገር ልንገራችሁ። በራሳችሁ ጉዳይ ከሆነ ክርር የምትሉት ያ ጥንቃቄ ነው እንጂ ታማኝነት አይደለም። ታማኝነት በሰው ጉዳይ ነው፣ ለዛውም ሰውየው በሌለበት ነው። ታማኝነት በብዙ ነገር አይደለም፣ በጥቂት ነገር ነው። ስለዚህ ታማኝነት ደግሞ ደሞዝ ይከፍላቸዋል። ለዚህ የእግዚአብሔር ቃል ሲናገር ዳዊትን አስመጣው ከዛስ ቀባው። ስለዚህ ከዳዊት የምትማሩት የመጀመሪያ ነገር ታማኝነት ወዳጆቼ ሰውየው በሌለበት ነው። ያ እምነት የጣለባችሁ
እናንተ ላይ እምነት የጣለባችሁ ልክ መሬት ላይ እንደተኛ ሰው ልክ እናንተን የተማመነባችሁ ነገሩን አሳልፎ የሰጣችሁ ምስጢሩን፣ ድካሙን፣ ጉድለቱን፣ ችግሩን ብዙ ነገሩን አሳልፎ የሰጣችሁ ሰው እሱ በሌለበት ከምክንያት በላይ የሆነ ህይወት ነው ታማኝነት። ከምክንያት በላይ የሆነ ህይወት ነው። ዳዊት ከበቂ በላይ ምክንያቶች አሉት። ምን እንዲሆን? በጎቹ ሲበሉ ቆሞ ለማየት ወይም ደግሞ ከመጣው አደጋ ራሱ ለማሸሽ ሪፖርት ለማድረግ ዳዊት ከበቂ በላይ ምክንያቶች አሉት። ወዳጆቼ ታማኝነት ከምክንያት በላይ የሆነ ህይወት ነው። የመጀመሪያው ከዳዊት ህይወት የምትማሩት ነገር ሎያል ሰው ነው። ለዛውም በጥቂት ነገር ሎያል ከሆናችሁ ደሞዛችሁ ከሰው እጅ አይደለም፣ ከእግዚአብሔር እጅ 1 2 3 4 5 ተብሎ ይከፈላችኋል። አትጠራጠሩ። ታማኝ ሰዎች ያፈሰሱት ላብ ፈሶ አይቀርም። ታማኝ ሰዎች ያለቀሱት ለቅሶ ከንቱ አይቀርም። ታማኝ ሰዎች የደከሙት ድካም ያፈሰሱት ጉልበት ከንቱ ሆኖ አይቀርም። እግዚአብሔር አምላክ በዓመቱ መጨረሻ ሂሳብ ያወራርዳል፣ ይከፍላል። የክፍያ ሲዝን አለ፣ የአዝመራ ሲዝን አለ። በለቅሶ ዘርተን ነበራል፣ በደስታ ግን አጭደናል ተብሎ እንደተጻፈ ታማኝ የሆናችሁ በየጓዳው በየመስሪያ ቤቱ በተለያየ የህይወት መንገድ ላይ ሎያል የሆናችሁ ሰዎች ከእግዚአብሔር እጅ ደሞዛችሁን 1 2 3 ለዛውም በደከማችሁ ወራት እንኳን ሰዎች ያከብሯችኋል። በድካማችሁ ወራት እንኳን እግዚአብሔር ደሞዛችሁን ይከፍላችኋል። መኝታችሁን ያነጥፍላችኋል። ገበታችሁን ያዘጋጅላችኋል። ደክሟችሁ ተቀምጣችሁ ከሚሮጡት ሰዎች በላይ እግዚአብሔር ፕሮቫይድ ያደርጋችኋል። ዛሬ ባለማጭበርበራችሁ ባለመዋሸታችሁ እንዳይቆጫችሁ፣ ዛሬ ታማኝ በመሆናችሁ እንዳትቆጩ እግዚአብሔር አምላክ በሚቀጥለው ዘመን ክብራችሁን በዓለም አደባባይ ፊት ለፊት እግዚአብሔር አምላክ ሰረገላችሁን ባላልጠበቃችሁት መንገድና ሐሳብ እግዚአብሔር ያደርግላችኋል። የሰማኝ ሰው ካለ አሜን ይበል። የተስማማ ያደርግልኛል የሚል ሰው ካለ አሜን ይበል። ኢየሱስ ጌታ ነው። አሜን ነው። አሜን ነው ወይ? አዎ። ሁለተኛው ንጉሥ ዳዊት በእግዚአብሔር ላይ የሚታመን ሰው ነበር። ስለዚህ ከዳዊት ሕይወት የምታየው ነገር በእግዚአብሔር ላይ ታመን። አንተም እንደ ዳዊት በእግዚአብሔር ላይ ታመን። ዳዊት በአንደኛ ሳሙኤል መጽሐፍ ምዕራፍ 17 ከቁጥር 36 ጀምሮ ሲናገር እንደዚህ ይላል። ዳዊት ግን ሳኦል እንደዚህ አለው፣ አገልጋዬ አባቱን በጎች በሚጠብቅበት ጊዜ አንበሳ ወይም ድብ መጥቶ ከመንጋው አንድ በግ ነጥቆ ሲሄድ ተከትዬ በመሄድ እመታውና ከአፉ አስጥል ነበር። ፊቱን ወደ እኔ በሚያዞርበት ጊዜ ተመልከት፣ ቅድም ያልኩት ያስጣልከው ነገር ወደ አንተ መዞሩ አይቀርም። በሚያዞርበት ጊዜ ጉሮሮውን ይዤ በመምታት ገድለው ነበር። ባሪያ አንበሳውን ድቡንም ገድሏል። ይህን ያልተገረዘ ፍልስጤማዊ የሕያው እግዚአብሔር ሰራዊትን ተገዳድሯልና መጨረሻው ከነርሱ እንዳንዱ ይሆናል አለና እንደዚህ አለ። ከአንበሳ መዳፍና ከድብ መንጋጋ ያዳነኝ እግዚአብሔር አሁንም ከዚህ ፍልስጤማዊ እጅ ያድነኛል አለ። በየትኛውም ጊዜ በየትኛውም ቦታ ለሚገጥመው ሰልፍ ዳዊት በክንዱ አይታመንም፣ በትናንትና ድሉ አይታመንም፣ በእግዚአብሔር ይታመን ነበረ። ወዳጄ ነገ ከነጎዲያ በሚገጥም የትኛውም ሰልፍ እንዳትታወክ የምትታመንበት የታመንክበት አምላክ ክንዱ ብርቱ ነው። አይዝልም፣ አይታክትም። ማስተዋሉ በማንም አይመረመርም። ልክ እንደ ዳዊት ወዳጆቼ ጎልያድን ስትመለከቱት እንግዲህ ዳዊት ከጎልያድ ጋር የገጠመው የጎልያድን ሁኔታ ስትመለከቱ ቁመቱ 6 ክንድ ነው። ሰውየው ብረት ለባሽ ነው። ጋሻ ጦር የያዘ ነው። ከፊት ለፊቱ ጋሻ ጃግሬ ያለው ከፊት ለፊቱ የሚሄድ ሰው አለ። እሱ ብቻ አይደለም ወዳጆቼ። ሳኦል ለዳዊት ስለ ጎልያድ ሲነግረው እንደዚህ አለው። እሱ አለው ከልጅነቱ ጀምሮ ጦረኛ ነበር አለው። ምን ማለት ነው? አብሮ አደግነን እንደማለት ነው። አንዳንድ ሰው እኮ አይንገር፣ የችግርህን ትልቅነት አይንገር። በችግር ማስትሬቱን የያዘ እኮ ነው የሚመስል። ከልጅነቱ ጀምሮ አሉ። የት ያውቀዋል? ከልጅነቱ ጀምሮ አሉ። እሱ ጦረኛ ነው። አንተስ ልጅ ነህ፣ ገና ብላቴና ነህ። በጣም የሚገርማችሁ ነገር ልንገራችሁ። ይኸውላችሁ ጎልያድ ልምድ አለው፣ ዳዊት ደግሞ ልምድ የለህም ነው። አንተ እሱ ባይዘው ዳዊት ይመስለኛል
ፎር ዘ ፈርስት ታይም ይመስለኛል ከጠላት ሰራዊት ጋር ወታደር ጋር ሲገጥም እሱ ከዚህ በፊት ከአንበሳ ከድብ ጋር። ስለዚህ ልምድ የለህም አሉ። ወዳጆቼ ልምድ ባይኖራችሁም ልምድ ባይኖራችሁም ስትታዩ በጣም ያነሳችሁ ብትመስሉም እንደውም መጽሐፉ ሲናገር እንደዚህ ብለው ሳኦልን አንተ አለው አንድ ፍሬ ልጅ ነህ። አንብቡት ቃሉን። አንተ አንድ ፍሬ ልጅ ነህ፣ በዛ ላይ ልምድ የለህም እና ከዛ ያለው ጉዳይ አንድ ነገር ነው። ቃል በቃል አትችልም። አንብቡት። አትችልም። ሰዎች ስላንተ ያላቸው ምልከታ ምንድን ነው? ትምህርትን አይተው ቁመትን አይተው ኤክስፒሪየንስን አይተው አሁን ያለበትን ሁኔታ አታልፈውም ብለው ሊሉ ይችላል። ግን 100% አንተ እነሱ በሚሉህ ነገር እግዚአብሔር ላይ ያለህን እምነት እንዳትጥል፣ እግዚአብሔር ላይ መደገፍን እንዳትተው። ትላንትና ድል የሰጠህ ከጠላት መንጋጋ ያዳነ ትላንትና የመራ እግዚአብሔር አምላክ ነው። ይሄን ሲዝን ያሳየ ለነገም ደግሞ መታመን ያለብህ ኢኮኖሚህን አይደለም፣ ዘሮችህን አይደለም፣ ዘመዶችህን አይደለም፣ እግዚአብሔርን መታመን ድል ይሰጣል። የሚስማማ ሰው ካለ አሜን ይበለኝ። በደም ጩሁና አሜን ባሉ። አላውቅም ለስንቶቻችሁ እግዚአብሔር አምላክ መልስ እየሰጣችሁ እንደሆነ አላውቅም። በምን አይነት ሰልፍ ውስጥ እያለፋችሁ እንደሆነ አላውቅም። ምን አይነት ጥያቄ ቤታችሁ ላይ እንዳለ አላውቅም። ከምን ጋር እየተናነቃችሁ እየኖራችሁ እንደሆነ አላውቅም። እግዚአብሔር ግን እያላችሁ ያለው ነገር እንደዚህ ነው። ትላንትናን አሳልፌ እንደሰጠኋችሁ ነገንም አሳልፌ እሰጣችኋለሁ። ትላንት እንደረዳኋችሁ ነገንም እረዳችኋለሁ። ትላንት እንዳገዝኳችሁ ነገንም አግዛችኋለሁ። ትላንት ክረምቱን እንዳሻገርኳችሁ የዚህን ዓመት ክረምት አሻግራችኋል። ይሄን ዓመት የልጆቻችሁን ትምህርት ቤት እንደከፈልኩ የሚቀጥለውንም ዓመት እከፍልላችኋለሁ። የእግዚአብሔር ቃል ሲናገር በኤርምያስ መጽሐፍ ምዕራፍ 17 ቁጥር 5 ሲናገር እንደዚህ ይላል። በሥጋ ለባሽ የሚታመን አይደለ ሥጋ ለባሽን መመኪያ ያደረጋል። በምድረ በዳ እንዳለ ቁጥቋጦ ይሆናል። ጨው በሞላበት ምድረ በዳ እንዳለ ከሰው በሌለበት ምድረ በዳ ይቀመጣል። መልካም ነገር በመጣ ጊዜ አያይም አለ። በእግዚአብሔር የሚታመን ግን መልካም ነገር በመጣ ጊዜ ያያል። ይገርማል። ብዙ ሰዎች ለፍተው መልካም ነገር ሊመጣ ሲል ቀድመው ይሞታሉ። በእግዚአብሔር የሚታመኑ ሰዎች ግን መልካም ነገር በመጣ ጊዜ ማየት ይሆንላቸዋል። እረፍት በመጣ ጊዜ ማረፍ ይሆንላቸዋል። ደስታ በመጣ ጊዜ ደስታ ይሆንላችኋል። ሄይ ከደስታችሁ በፊት ከጉብኝታችሁ በፊት ከረፍታችሁ በፊት ከሰላማችሁ በፊት ከክብራችሁ በፊት ቀድማችሁ አትሞቱም። ልክ ነው። የምትሰሩበት ታይም አለ፣ የምትሮጡበት ታይም አለ፣ የምትደክሙበት ታይም አለ። ደግሞ ሌላ ሲዝን አለ። የረፍት ሲዝን ይባላል። እግዚአብሔር ያሳርፋችኋል። አሜን ይባላል። ልባርካችሁ በጌታ በኢየሱስ ክርስቶስ ስም። የሚያስፈልጋችሁ ነገር ካለበት ስፍራ አውት ኦፍ ናቹራል ሎ ውሃ ከኤዶሚያስ ምድረ በዳ ከቁልቁለት ወደ ዳገት እንደመጣ በጌታ በኢየሱስ ስም እየገሰገሰ ይምጣ። ተባረክ።